ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? እንዴት ሳመሻችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን መተውልናል፣ እንኳን ደስ ያለን እና በጣም ተናፍቀው ነበረ። ይሄን ቪዲዮ በነገራችን ላይ የዛሬ አይደለም፣ ያው እንግዲህ ታውቃላችሁ፣ ከዛን ጊዜ በማግስቱ ይመስለኛል ባልሳሳት፣ ወይንም በሁለተኛው ቀን ብቻ ግን የዛሬ አይደለም። ዞሮ ዞሮ አይታችኋታል አይደል? ዛሬ እንዴት እንዳማረባት ምናምን ውብ እንደሆነች ጸጉሯን ተሰርታ ምናምን ማለት ነው፣ አይታችኋታል። እና ኦልሬዲ አሁን ጸጉሯ ስሬት ነው ምናምን። ይሄ ግን ቪዲዮ የዛኔ በመጣች በማግስቱ ወይም ደግሞ ከዛኛው በሁለተኛው ቀን ሊሆን ይችላል፣ በማግስቱ ነው ብዬም አስባለሁ። ብቻ የዛሬ አይደለም። ዞሮ ዞሮ ዋናው በፍቅር መምጣታቸው ነው። በጣም ደስ ብሎኛል፣ ስላየናችሁ ደስ ብሎናል። ቅመምዬም በጣም አምሮብሻል የኔ ቆንጆ፣ ውብ ሆናችኋል ሁለታችሁም። ብሩኬም አምሮበታል፣ ቅመምዬም አምሮባታል። መሻአላ በጣም ነው የምታምሩት። ከአይን ያውጣችሁ፣ ከአይን ያውጣችሁ ትቱት ብያለሁ እና አይደለም የሚባለው። እና ውዶችዬ ብሩኬ እንግዲህ መግቢያ ላይ የተናገረው ብዙ ነገሮች አሉና እኛም ልንማርበት የምንችለው ነገር በቃ ብዙ ነገሮች ስለ ኔጌቲቭ ሰዎች ምናምን አንዳንድ ነገሮችን ብሏል። እና ቅመምዬንም የምትናገሩ ሰዎች፣ የምትሳደቡ ሰዎች ያልሆነ ስድብ በቃ እሷን የበታችነት ስሜት እንዲሰማት ወይም ደግሞ የሆነ እሷን ዝቅ ለማድረግ የምትሳደቡትን፣ በሱም በኩል ደግሞ ሜሴጅ እየላካችሁ ያልሆነ ነገር እየተናገራችሁ እነሱን ለመለያየት የምታደርጉትን ጥረት በቃ አለ አይደለ፣ ብቻ ስለ ኔጌቲቭ ሰዎች አውርቷል። እናንተም ስነ ስርዓታችሁ መያዝ አለባችሁ። እኔ ካልተመችኋችሁ ሌላ ነገር ማውራት አያስፈልግም፣ አለመከተል ትችላላችሁ። ቅመምዬም ደግሞ ካልተመቸቻችሁ እኔም እንደሱ ልሳሳት ነበር፣ እንደ ብሩኬ ማለት ነው። ያስቸግራል ይሄ ቃላት እና ቅመምዬንም አለመከተል ትችላላችሁ ማለት በቃ ይሄ ከስድብ ከምናምን በቃ አለመከተል መብት ነው አይደለ? ግዴታ ተከተሉኝ፣ ግዴታ እኛን እዩ ምናምን ብለው ማንንም ሰው አላስገድዱም። ሀይሚዬና ብሩኬ ወደን ፈቅደን ነው የምንከተላቸው። ስለዚህ መጥፎ ስድብ ከመሳደብ ራሳችሁን ወንጀል ላይ ከምትጥሉ እያለ ነው እሱም። በቃ እናንተ ናችሁ ራሳችሁን የምታቆሽሹት እንጂ እነሱ በቃ ይተዋወቃሉ። ምንም የሆኑት ነገር የለም። እኔም ብዙ ልጆችም ብዙ ሰዎችም ትልልቅ ሰዎችም እንደዚህ የጨረቃ ፋሚሊ ውስጥ ብዙ ጨዋዎች አሉና እነሱ ብዙ ጊዜም ይናገሩታል፣ እኛም እየተናገርን ነው ምናምን ማለት ነው። እና አንድ ሰው ካልፈለጋችሁት ግዴታ የሚያደርግባችሁ ሰው የለም፣ ያደረገባችሁም ከዚህ በፊትም የለም። ስለዚህ ያን ነገር ነው የተናገረው ብሩኬ። ልክ ነው። ቅመምዬንም ቢሆን እንደዛው ማለት ነው። ካልተመቸቻችሁ አለመከተል መብታችሁ ነው፣ ማንም አላስገድዳችሁም። ገባችሁ አይደለ? ግን ከዛ ይልቅ እነሱን የምትወዷቸው ከሆነ ይሄ ስሜት ምናምን ከሆነ እንደዛ የሚያደርጋችሁ ደግሞ ስሜታችሁን እንትን ብላችሁ የሚጠቅማቸውን ነገር ምክር መስጠት ወይም ደግሞ አስተያየት መስጠት ትችላላችሁ። ይሄ መብታችሁ ነው። እነሱን ቪዲዮ የሚሰሩት እኛ አስተያየት እንድንሰጥበት፣ እኛ በቃ ይሄ የትኛው ትክክል ነው፣ የትኛው ጥሩ ነው፣ የትኛው ይሄ ይጠቅማል፣ ይሄ ይጎዳል የሚለውን ነገር አስተያየት እንድንሰጥበት ነው። ገባችሁ አይደለ? እነሱ ለኦዲየንስ ለእኛ እስከሆነ ድረስ ቪዲዮ የሚሰሩት፣ እኛ ደግሞ አይተን አስተያየት መስጠት መብታችን ነው ማለት ነው። እና አይኖ እረዳለሁ፣ ሰው ባየው ልክ ነው የሚናገረው፣ ስሜታዊ ሲሆን ነው ምናምን አንዳንድ የሚናገረው እንጂ ሁሉም ሰው የጥላቻ አይደለም። በነገራችን ላይ ግን ጥላቻ ደግሞ ያለባቸው ሆን ብለው ይሄ በውስጥ እየሄዱም የሚያሳድዱ ምናምን ብዙ ስላሉ ነው። እና ብዙም ባይሆኑም ትንሽም ቢሆኑ ጥሩ ሰዎችን የሚያጠፉት ትንሽ ሰዎች ናቸው፣ ትንሽ መጥፎ ሰዎች ናቸው ጥሩ ሰዎችን የሚያጠፉት፣ ጥሩ ሰዎችን የሚደብቁት። ገባችሁ? እና ለዛ ነው። ብቻ ግን ሌላው ደግሞ እንግዲህ ከኛ ህይወት የምትማሩት ነገር አለ። አሁን እኔ ካለፈው ብዙ ነገር ተምሬያለሁኝ። እኔ በቃ አንዳንድ ጊዜ ልክ ነኝ ብዬ አስብና ችግሮች በተፈጠሩ ሰዓት በራሴ ለማስተካከል እሞክራለሁኝ። እሱ ነገር ደግሞ ልክ አይደለም። የትኛውንም ነገር ማንኛውንም ነገር ያው ለህይወት አጋራችን ጋር፣ ለፍቅረኛችን፣ አጠገባችን ላለ ሰው ጋር ማማከር መቻል አለብን። በቃ ከምንም በላይ ደግሞ ማስቀደም መቻል ያለብን የራሳችንን ሰው ነው። በቃ ፍቅረኛችንን፣ ሚስታችንን ማስቀደም መቻል አለብን። ምንም ነገር ቢሆን ደግሞ ከእሷ ጋር ማውራት መቻል እንዳለብኝ ተምሬያለሁኝ። እናንተም ተማሩበት አይነት ነገር ነው ብሩኬ ያለው ማለት ነው። ያው ይሄንም ነገር ሲሰሩ የነበረው እኛን ለማስተማር ለእኛ ይጠቅማል ያሉትን ምናምን ነገር ነው ካላቸው ነገር ለማካፈል የሞከሩት ማለት ነው ሀይሚዬና ብሩኬ። እውነት ነው። ያው በትዳራችሁ ላይ አብራችሁ እየኖራችሁም ሆነ በፍቅረኛ ላይም ሆነ ማንኛውንም ነገር አብራችሁ ተመካክራችሁ ምናምን ነው መወሰን ያለባችሁ እንጂ የብቻ ሀሳብ የብቻ ምናምን የምትወጡት ነገር የለም።
አብራችሁ ተነጋግራችሁ መሆን አለበትና ግልጸኝነት መኖር አለበት። ማንኛውንም ነገር መመካከር አለባችሁ እና ብሩኬ ያለው ነገር ትክክል ነው። ሲቀጥል ደግሞ ሀይሚዬም ስትመጣ እንግዲህ ዝቅ ብሎ ላለፈውም ነገር ይቅርታ ጠይቆ ከዛ ደግሞ ለእኛም እንግዲህ ስሜታዊ ሆነን አንዳንድ ጊዜ የምንናገረውን ነገር አናቅምና በእኛ የተቀየማችሁ ሰዎች ነበራችሁ ማለት በቃ ከኛ የማትጠብቁትን ቃል ስትሰሙ ምናምን የተደናገጣችሁ በቃ ለምን እንደዚህ ይሆናሉ ብላችሁ የተቀየማችሁን ሰዎች ነበራችሁና ቅመምዬንም እኔንም ይቅርታ አድርጉልን። ስንናደድ በስሜት የምንናገረው ነገር ነው እንጂ እንደዚህ እኛ በሰዓቱ እንነጋገራለን፣ ስንታረቅ ግን ቂም ምናምን አንያያዝም፣ ወዳው እንረሳዋለን አይነት ነገር ይላል ብዙ ጊዜ ብሩኬ ማለት ነውና አንዳንድ ጊዜ ብቻ አይደለም የሰው ልጅ በሙሉ ከራሱ ሰው ጋር ሆነም ከሌላ ሰው ጋር በሚጋጭ ሰዓት ወይም ደግሞ አለመግባባት በሚፈጠር ሰዓት በስሜታዊ የምንናገራቸው ቃላቶች አሉና ያ ደግሞ ትክክለኛ ማንነታችን ወይም ደግሞ ትክክለኛ ስሜታችን ነው ማለት አይቻልም። በንዴት የምትናገሩት ነገር ማለት ነው። በኋላ ላይ ግን ቆም ብላችሁ ስታስቡት ውይ ይሄ ነገር ብዬ ተሳስቻለሁ፣ ይሄ ማለት አልነበረብኝ ምናምን የምትሉበት ነገር ይኖራል። ገባችሁ? ከዛ ጥፋታችሁን አምናችሁ ወይ ይቅርታ ስላላችሁ ሁላችሁም ተራርማችሁ ትቀጥላላችሁ ማለት ነው። ወይም ደግሞ በቃ ከዛ ሰው የማትፈልጉትን ነገር ይሄን ነገር አልፈልግም ብላችሁ ታሳውቃላችሁ። ከዛ ነገሮች እየተስተካከሉ ይሄዳሉ ማለት ነው። እና ዛሬ በዋነኝነት ያው ሀሰንን ከህይወታቸው ለማስወጣት ነው ማለት ነው። እውነት ነው፣ ከህይወታቸው መውጣት አለበት። አስፈላጊም አይደለም ሶስተኛ ወገን፣ በፍጹም በጭራሽ አያስፈልግም ሶስተኛ ወገን ማለት ነው። እና ከህይወታችን ውጣ እያለው ነው እንግዲህ። ሀሰን ደግሞ ከመጀመሪያው ገና ሲመጣ የሚናገረው ንግግር ምናምን ያው ለድራማው ነው ብዬ አስባለሁኝ። ነውም ደግሞ ገባችሁ አይደለ? ይሄን ነገር አሁን በውስጥ መጨረስ ይችላሉ ግን ለእኛ እዚህ ጋር መተው እንትን የሚሉን ነገር ቀጣይነት እንዲኖረው ላይ ካል አይደለ ጓደኛም የሚባለው ነገር ደግሞ በትክክለኛው መንገድ ካልሆነ በእንደዚህ አይነት መንገድ ምን ያክል ጫና እንደሚያሳድር ነው የሚያሳየው ማለት ነው። እና ሀሰን በቃ አንደኛ የሚናገረው ንግግር ማስተካከል መቻል አለበት። ክብር የለውም። ላይክ እንዴት ነው ክብር የለውም ስላችሁ በምናየው ማለት ነው። በዚህ በሚያሳዩን ነገር የሚናገረው ንግግር ላይክ የንቀት አይነት ንግግር የለም፣ እንደዛ ሰውን ስሜት ውስጥ የሚከት አይነት ንግግር ይናገራል። እሱም ማስተካከል መቻል አለበት። ለሱም ራሱ ይቅርታ ማድረግም መቻል ነበረበት። ሲቀጥል ደግሞ ከዚህ በፊት የነበረው ነገር በሙሉ ልክ አልነበረም በጭራሽ። ከሀይሚዬ ጋር ሆኖ ምናምን ላይክ እሷ የምታደርገውን ነገር በሙሉ ይሁን አድርጊው ልክ ነሽ ምናምን እያለ ሲገፋፋት የነበረው ምናምን እሱ ነበረ። እንዲለያዩ ነው እንጂ እንዲቀራረቡ ያደረገው ነገር አንዳችም ነገር እኔ አላየሁም እስካሁን ድረስ ማለት ነው። በቃ እያንዳንዱን ነገር አግዛለሁ በማለት ሰበብ ላይክ እያራራቅ አይነት ነገር ነው ያየሁት ማለት ነው። ስለዚህ ያ ነገር ደግሞ ልክ አይደለም። ብሩኬ እንዳለው ጓደኛ ከሆነ ለማስታረቅ ነው እንጂ ትንሽ የተወሰነ መንገድ መሄድ አለበት። ከዛ በላይ ባውንደሪ አልፎ ምናምን እነሱን ለመበጣበጥ መጥፎ ውሳኔ እየወሰነች እንኳ ያን ነገር ልክ ነው ማለት አልነበረበትም። ቅመምዬም ደግሞ እዚህ ጋር ሀሰን ልክ እንዳልሆነ ታውቃለች። ግን ያው እንዳልኳችሁ ለዚህ ለቪዲዮ ለድራማው ነው እንጂ ልክ እንዳልሆነ ልክ እንዳልሰራ ግልጽ ነው። ገባችሁ አይደለ? በሁለታቸው መሀል ገብቶ እያደረገ የነበረው ነገር ልክ እንዳልሆነ ቅመምዬም ሳትረዳ ቀርታ አይደለም። እና ምንድነው ሀይሚዬ እያለች ያለችው አሁን እኔ ጋር ሲሆኑ ልክ አይደሉም፣ ይሰደባሉ ምናምን፣ ግን ደግሞ ከአንተ ጎን ሲሆኑ ደግሞ ልክ ሆነው ይገኛሉ አይነት ነገር ነው ያለችው። ግን እንደዛ አይደለም። እኛም ስንሰጥ አስተያየት የነበረው እንደዛ አልነበረም። ምክንያቱም አሁን ፍፄ ለምሳሌ አብሳላት በነበረች ሰዓት እያደረገ የነበረው ነገር ልክ አልነበረም። ፍፄ ማለት ነው ቤት እየወሰደ ሲጎትት ምናምን ሰብስክራይብ እስከ ማንሳት ድረስ የጨረቃ ፋሚሊ ደርሷል። ምክንያቱም ልክ ስላልነበር ያኔ ማለት ነው። አንዲ ለማድረግ ሳይሆን እነሱን ለማራራቅ ነበረ ሲያደርግ የነበረው። አብሳላትን ማምጣት ከዛ ቤት መውሰድ ምናምን ነበረ። ያ ነገር ልክ አልነበረም። ልክ ስላልነበረ ደግሞ እኛ በጣም እየተንጫጫን ነበረ ምናምን። የዛኔም እኮ ያው ለስራው ሂደት ነው እንጂ እውነት ልክ የሆነውንና ያልሆነውን ነገር መለየት ከብዷቸው ወይም ደግሞ ሳያውቁ ቀርቶ አይደለም ውዶቼ። እና ፍፄም ልክ ካልሆነ ልክ አይደለም ብሎ ይናገራል፣ ተመልካችን ቢሆን ማለት ነው። ሀሰን ደግሞ ብዙ ጊዜ ሰው ዘንድ ምንም አይነት ተቀባይነት የለውም። ብዙ ጊዜ ማለት በሚናገረው በሚያደርገው ሪያክት ምናምን ነገር ሰው የሆነ እንደ ቁም ነገረኛ ሰው አድርጎ አይቆጥረውም ብዙ ጊዜ እና
ከብሩኬም ጋር ሳለ እየተዘቀዘቀ እየተረገጠ ነበረ። ግማሹ የሚደግፈው ነበረ፣ ግማሹ ደግሞ በቃ አንተ ምንድነው አሽቃባጭ ነህ፣ አስመሳይ ነህ እየተባለ ሲሰደብ ነበር ማለት ነው። ከዛ ተገልብጦ ደግሞ ወደ ሀይሚዬ ጋር ሲሆን ደግሞ አሁንም እያደረገ ያለው ልክ ስላልሆነ አብዛኛው ሰው ተቃውሞታል። አንዳንድ ሰው ደግሞ ልክ ነው እያለ የሚልም ነበረ። ገባችሁ አይደለ? ስለዚህ ሀይሚዬ እኔ ቆንጆ በቃ ብሩኬ ዛሬ አሁን መግቢያ ላይ ፍፄንም ጭምር ነው የተናገረው። በዙሪያችን ያሉ ጓደኞች በሙሉ ነው ብሎ የተናገረው ማለት ነው። ቅመምዬ ስትመጣ ነው ስለ ፍፄ ያላነሳው እንጂ መጀመሪያ እንደተናገረ ሰምተነዋል። ለቅመምዬም እየተናገረ ነበር ማለት ነው። እና የብሩኬ ውሳኔ ወይም ደግሞ ንግግር ትክክል ነው። ምንም የተሳሳተው ነገር የለም ዛሬ። ሲቀጥል ፍፄ በአሁኑ ስህተት ነው ብዬ የማስበው ምንድን ነው መጀመሪያ ላይ አካባቢ ብሩኬ የማይሆን ውሳኔ ሲወሰን ልክ አልነበረም አይደለ? የዛኔ ብሩኬ የማይሆን ውሳኔ የወሰነ ሰዓት ልክ አልነበረም፣ እኛም ተናግረናል። ስለዚህ የዛኔ ፍፄ ምንድን ነው ማመን ብቻ ስላመነው ብቻ ነው አሁን ፍፄ ከጎኑ የነበረው እንጂ ያ ውሳኔ ልክ እንዳልሆነ ይረዳል። ግን በቃ ያን ነገር ያደረገው በምክንያት ነው ብሎ ስላሰበ ብቻ ነው ከጎኑ ሆኖ የነበረው። አይኑ ያ ነገር ያሰበው ነገር በራሱ ንጽህናውን እንትን ለማለት ወይም ደግሞ ምንም ነገር እንደማያደርግ ተመልካችም ያቅ ነበረ። በዙሪያ ያሉት ጓደኞችም አብዛኛውን ያውቁ ነበር ብዬ አስባለሁኝ። ግን ደግሞ ቅመምዬ ጋር ሂዶስ ምን አይነት ስሜት ይፈጥራል የሚለውንም ነገር ፍፄ የዛኔ ማሰብ ነበረበት እና የዛኔ ምን ማድረግ ነበረበት? ምን ማለትስ ነበረበት መሰላችሁ? እንደኔ ሀሳብ ማለት ነው። ብሩኬ እኔ እንደ ጓደኛ አምናሃለሁኝ። ይህን ነገር የሚወሰንከው በራስ መንገድ ለማስተካከል ነገሮችን ለማስተካከል ብለህ እንደሆነ አውቃለሁኝ። ሆን ብለህ ቅመምዬን ላለመጉዳት እንደሆነ አስበዋለሁ። ነገር ግን አሁን በተናገርካቸው ቃላቶች ወይም ደግሞ በወሰንከው ውሳኔ ምን ያክል ስሜቷ እንደሚጎዳ ደግሞ ማሰብ መቻል አለብህ። ሴት ልጅ ነች። ስለዚህ በጣም የሚሰሟት ስሜቶች አሉ። እንደውም ጎበዝ ናት። እንደዚህ አይነት ነገሮች እንኳን እንትን ብሎ አንተን ስለምታምን ነው ከጎንህ የሆነችው። ስለዚህ የሚሰሟትን ስሜቶች ተቋቁማ ከአንተ ጋር ሆና እስካሁን ድረስ መታለች እና አሁን ይሄን ደግሞ ውሳኔ ስትወስን በጣም ስሜቷ ይጎዳል። ስለዚህ ለእሷም ስሜት እየተጠነቀክ መሆን አለበት እና ወይ ግልጹን ንገረን ወይ ለእሷ ንገራት። ለእኔ ባትነግረኝ ግልጹን ለእሷ ንገራት። ምን አይነት ይሄን ውሳኔ ለምን እንደወሰንክ አሳውቃት። ወይም ደግሞ በቃ ውሳኔህን መቀየር መቻል አለብህ። ምክንያቱም ቅመምዬን ማስቀደም መቻል ስላለብህ እሷ የፈለገችውን ነገር እንትን ትበል፣ ከፈለገች በህግ መጠየቅ ትችላለች አይነት ነገር ብሎ ማለት ነበረበት። ግን ያንም ነገር እውነት ቢሆን ይለው ነበረ ፍፄ። ግን ስራ ስለሆነ ነው ውዶቼ። ግን ደግሞ እንደ ስራው አስተያየት ስንሰጥ ያኔ እንደዛ ማለት ነበረበት ፍፄ እንጂ በቃ ትክክል ነው አሁን የሚያደረገው ነገር ትክክል ነው ማለት አልነበረበትም የዛኔ። ምክንያቱም እዚህ ጋም የሀይሚ ስሜት አለ። ገባችሁ አይደለ? እና የዛኔ አጥፍቷል። ግን ደግሞ ከዛ በኋላ ግን የሚያደርገው ነገር ሀይሚዬና ብሩኬ አንድ እንደሆኑ እንጂ ሌላ ጥፋት አለበት ብዬ አላስብም። እና የአብሳላት ጊዜ ሙሉ ለሙሉ ጥፋተኛ ነው። ያሁኑ ግን የዛ ፓርት በጣም ልክ አልነበረም። ይሄን ነገር ማለት ነበረበት እና እሱ ነው ሀሳቢ ውዶቼ። በስከ መጨረሻም ግን ቅመምዬ ደግሞ ለሀሰን ስትናገር ምንድን ያለችው? ሀሰን እስከዛሬ ላደረክልኝ ነገር አመሰግናለሁኝ፣ ግን ደግሞ አሁን ላይ የኛ መስማማት የኛ አንድነት ነው ዋናው ነገር። አሁን ስለታረቅን በቃ ከህይወታችን ውጣ ምናምን ብላ ነው የተናገረችው። ያ ማለት እንዴት ነው አሁን ሀሰን ሊያስብ የሚችለው? ደግሞ ነገ ስትጣላ ወይም ደግሞ ቢነጋገሩ አለመግባባት ቢፈጠር መልሳ እንደምታስገባው አይነት ነገር ሊያስብ ይችላል። ገባችሁ? ስለዚህ ዛሬ ስለታረቅን አታስፈልገንም አይነት ነገር ሳይሆን በቃ ከዚህም በኋላ ብሩኬና እኔ ብንነጋገር እርስ በርሳችን ተነጋግረን እንፈታለን እንጂ ሌላ ሶስተኛ ወገን እንዲገባብን አንፈልግም ከዚህ በኋላ። ስለዚህ እስከዛሬ ድረስ በጥሩ ነገር አስበህ እኔ ስለረዳኸኝ አመሰግናለሁኝ። ግን ደግሞ ያ ስራህ ደግሞ ያ ነገሮች ብሩኬ ላይ በቃ መጥፎ ናቸው ወይም ደግሞ አልተመቸውም። ስለዚህ እኔ ደግሞ እሱ ያልተመቸውን ነገር ማድረግ አልፈልግም። ከዚህ በኋላ ደግሞ እኛ ሁለታችንም ካለፈው ስለተማርን እንደ ጓደኛ አብረን እንቀጥላለን። ነገር ግን በህይወታችን እንድትገባ አልፈልግም። እኔም አላስገባህም፣ ብሩኬም አያስገባህም። ማንም ሰውም ደግሞ አንተ ብቻ ሳትሆን በዙሪያችን ያሉት ጓደኞቻችን በሙሉ እኛ ህይወት እንዲገቡ አንፈልግም። ይሄን ነገር ተነጋግረንበት ወስነን ጨርሰናል አይነት ነገር ብላ ነው መናገር ያለባት። እንደዛ ነው ውዶቼ እኔ ዛሬ ከተረዳሁት ነገር ማለት ነው። እና ሀሰን በቃ እኛ አትበል በቃ እንዴ ሆ
ኖ ሸዋ